ጤና ይስጥልን የተከበራችሁ ተከታታዮቻችን በየሳምንቱ ከአማራ ሚዲያ ኮርፖሬሽን በዚህ ሰዓት ወደ እናንተ የሚደርሰው የኛ ጉዳይ ፕሮግራማችን ተጀምሯል። በዛሬ የኛ ጉዳይ ፕሮግራማችን ደግሞ የኢትዮጵያ ህብረት ስራ ኮሚሽን በቅርብ ያስተዋወቀው የ10 ዓመት ስትራቴጂ እንደዚሁም ደግሞ ፍኖተ ካርታን አስመልክተን ምን ጉዳዮችን ይዟል ስንል ወደ እናንተ እናደርሳለን። በዚህ ርዕሰ ጉዳይ ደግሞ ሐሳባቸውን ሊያጋሩን እኛ ጋር ቆይታ የሚያደርጉት የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት ታደሰ ናቸው። እንግዲህ የዚህ የ10 ዓመት ፍኖተ ካርታና ስትራቴጂ ምን ጉዳዮችን ይዟል በስፋት የምንዳስሰው ጉዳይ ነው የሚሆነው። ከወዲሁ አብራችሁ እንድትሆኑ እንጠይቃለን። ኮሚሽነር በቅድሚያ ለቃለ መጠይቅ ፈቃደኛ ሆነው ከኛ ጋር ቆይታ ሊያደርጉ ስለወደዱ እጅግ እናመሰግናለን። እኔም አመሰግናለሁ ስለመጣችሁ። መልካም እንግዲህ ከሰሞኑ የህብረት ስራ ኮሚሽን የ10 ዓመት ስትራቴጂ እንደዚሁ ነው ፍኖተ ካርታ አስተዋውቋል። በኢትዮጵያ ታሪክ የህብረት ስራ ማህበራት መቋቋም ከጀመሩ እንግዲህ ወደ 6 አስርት ዓመታት ተቆጥረዋል። በዓለም አቀፍ ደረጃ ወደ 200 ዓመት ገደማ ተቆጥሯል። እንግዲህ የ10 ዓመት ስትራቴጂ ወይም ደግሞ ፍኖተ ካርታ ተቋሙ እንዲያዘጋጅ ያደረጉት ዋና ዋና ምክንያቶች ምንድናቸው? ይሄ ለምን አስፈለገ የሚለው እንግዲህ አሁን አጠቃላይ ያለ ነው ሪፎርም ውስጥ ነው ያለ ነው። የህብረት ስራ ሪፎርም ውስጥ ነው ያለ ነው። ሪፎርሙ ከተጀመረ አንድ አመት እንደዚህ የዘለለ ጊዜ አስቆጥሯል። 2016 ወደ መጨረሻ አካባቢ ነው የተጀመረው። በዋናነት 2017 ላይ የቅድመ ዝግጅት ስራዎች ሲሰሩበት የነበረ ነው። 2018 ላይ በተሟላ መንገድ የህብረት ስራ ሪፎርምን በሀገር አቀፍ ደረጃ በንቅናቄ አግባብ እየሰራ ነው የምንገኘው ማለት ነው። ስለዚህ ብዙ ሀገራት የኮኦፐሬቲቭ ሙቭመንት አካሂደዋል። የኮኦፐሬቲቭ ሙቭመንት በናሽናል ደረጃ ካካሄዱ በኋላ ህብረት ስራ ማህበራት በኢኮኖሚያቸው ውስጥ እንደ ሀገር ሊያመጡ የሚገባውን ኢኮኖሚያዊ ውጤትና እድገት ሚናቸውን በአግባቡ እንዲወጡ ማድረግ የቻሉበት ሁኔታ ማየት ይቻላል ማለት ነው። እኛ ሀገር ላይ እንግዲህ አንተም እንደገለጽከው ወደ 65 ዓመት የሚሆን እድሜ ያለው ህብረት ስራ ከተመሰረተ ግን ደግሞ በኢትዮጵያ የኢኮኖሚ እድገት ውስጥ በንጉሱ ጊዜም በደርግ ጊዜም በኋላም በኢህአዴግ ጊዜ የምንለው ከ83 በኋላ ባለው እስከ 2010 እስከ ለውጡ ዋዜማ ድረስ ያለውን ብንመለከት ምን ውጤት አመጣ ካልን ውጤቱ በምንፈልገው ደረጃ አይደለም የሚል ግምገማ ነው ያለን። ይሄ እንዲሁ የምንናገረው ሳይሆን አጥንተን የምንናገረው ነው ማለት ነው። በጥናት ላይ ተመስርተን የምንናገረው ነው። ስለዚህ ዘርፉ ላይ በኢትዮጵያ ኢኮኖሚ ውስጥ የሚገባውን ሚና እየተጫወተ አይደለም ስንል ማዳበሪያ የማከፋፈል ምናልባት በላቀ ሚና ካየ ነው ህብረት ስራ። ከዛ ባሻገር ግን ድጎማ የማከፋፈል ድህነትን የማከፋፈል አይነት እንጂ ህብረት ስራ ማህበራት አባላት ለተቋቋሙለት ዓላማ ማህበራዊና ኢኮኖሚያዊ ችግሮቻቸውን እንዲፈቱ ከማድረግ አንፃር እዚህ ግባ የሚባል ሚና ነበራቸው ብሎ መናገር አይቻልም። ስለዚህ ሀገራዊ ለውጡ ከመጣም በኋላ እስከ 2017 አካባቢ ድረስ ከ2016 ድረስ ያለውን ከተመለከትን በነበረው አካሄድ እግር ሲጎትት የነበረ ዘርፍ ነው ማለት ይቻላል። ስለዚህ አሁን ላይ የመንግስትን ትኩረት አግኝቷል። ይህንን የመንግስት ትኩረት ካገኘ በኋላ አጠቃላይ እየተቀየረ ባለው ሀገራዊ አውድና ዓለም አቀፋዊ አውድ ውስጥ የኢትዮጵያ የህብረት ስራ ማህበራት ንቅናቄ ተገቢ ቦታቸውን መያዝ አለባቸው የሚል ትኩረት ተሰጥቶ እየተሰራ ነው ያለው። በዛ መነሻ ህጎችን ማሻሻል ያስፈልጋል። ወደ ሪፎርም ስንገባ የሰው ኃይሉን ማዘጋጀት ያስፈልጋል። ከየት ተነስተን የት እንደርሳለን የሚለውን በጥናት ተመስርቶ መለየት ያስፈልጋል። ይሄንን በማድረግ ሂደት ውስጥ እንግዲህ አንዱ የተወለደው ይሄ የህብረት ስራ ስትራቴጂ ነው ማለት ነው። ይሄ ስትራቴጂ በሪፎርም የለየናቸውን ችግሮች እንዴት እንፈታለን የሚለውን ካስቀመጥን በኋላ መዳረሻችንን የለየንበት ነው ማለት። ቤንችማርክ አለን፣ ዓለም አቀፍ ሁኔታ አለን፣ ሀገር አቀፍ ሁኔታ አለን፣ መነሻዎች አሉት። በእነዛ መነሻዎች ከዚህ ተነስተን ከ2018 ጀምረን እስከ 2027 የኢትዮጵያ የህብረት ስራ እድገት መዳረሻውን የለየንበት ያንን መዳረሻ ደግሞ እንዴት እንመራዋለን የሚል መንገዱን በፍኖተ ካርታ ያሳየንበት ሂደት ነው ማለት ነው። ምናልባት የዚህ የ10 ዓመቱ ስትራቴጂና ፍኖተ ካርታ ሲሰራ ቀደም ሲያነሱልኝ ነበረ ሪፎርም ውስጥ ነው። እንደ ሀገር ደግሞ ሀገር በቀል ኢኮኖሚ ማሻሻያ እንደዚሁም ደግሞ የልማት ግቦች ተብለው የተነደፉ ጉዳዮች አሉና እንደው ከነዚህ ጉዳዮች ጋር ተሳስሮ ከመሄድ አኳያ የህብረት ስራ የዚህ 10 ዓመት ስትራቴጂ ፍኖተ ካርታ ምን ያክል ተሄዶበታል ማለት እንችላለን?
ማለት አሁን በስትራቴጂ ደረጃ ይህንን በደንብ በተደራጀ መንገድ በተለይ ደግሞ የኤቲአይ የአናሊቲክ ቲም አለ ከነሱ ጋር ሆነን ዝርዝር ጥናት ተደርጎበት መነሻዎቹ ተለይተው የወጣ ሰነድ ነው ማለት ነው። ስለዚህ ይሄ ሰነድ ማለት በህብረት ስራ ዙሪያ ለሚሰሩ ሁሉም ባለድርሻ አካላት በጣም አስፈላጊ ሰነድ ነው። በነገራችን ላይ የልማት አጋሮቻችንን ጭምር ከውጭም ያሉትን ማለት ነው እነሱም በጣም ትልቅ ኢንተረስት የሚያሳድር በጣም ሊሰሩበት የሚችሉበት አይነት ሰነድ ነው ያዘጋጀ ነው ማለት ነው። መነሻዎች አሉት ሰነዱ። እነዚህ መነሻዎች ምንድናቸው ካልን አንዱ የኢትዮጵያ የብዝሃ ዘርፍ የኢኮኖሚ አቅጣጫ ነው። በነገራችን ላይ የኢትዮጵያ ህብረት ስራ ኮሚሽን የሚመራበት አጠቃላይ ወይም እንደ ሀገር ህብረት ስራን የምንመራበት አዋጅ ቁጥር 985ን ካየኸው ከለውጡ በፊት የነበረው አዋጅ ነው። አሁንም የምንሰራበት አዋጅ ነው። የህብረት ስራ ማህበራትን ባህሪ ካየ ደግሞ ትውልድ ተሻጋሪ ነው። አንድ ጊዜ መስረተ የምታፈርሰው ሳይሆን በትውልድ ቅብብል እየተሻገረ የሚሄድ ማህበረሰባዊ የሆነ ሴት ያለው ተቀባይነት ያለው እምነት የሚጣልበት ጥራት ያለው ምርት ማቅረብ የሚችል በተመጣጣኝ ዋጋ ማቅረብ የሚችል የምርት ሂደቱ ወይም ደግሞ ትስስሩ ቼይኑን ካየው ከየት ተነስቶ የት ይደርሳል የሚለው በትክክል የሚታወቅበት አይነት ስለሆነ እነኚህ ቫልዩዎች አድ አድርጎ አሁን ላይ የህብረት ስራ ማህበራት በአዲሱ በተቀየረው እሳቤ በዓለም አቀፍም ደረጃ በአገር አቀፍም ደረጃ በቢዝነስ እይታ የሚመራ ነው። 985 እንደዛ አይደለም የሚለው ይሄ ድጎማ የማከፋፈል አይነት አዋጁ በመሰረታዊነት እሱን አይልም፣ ግን አዋጁ ሲመራበትና አዋጁ ሲተገበርበት የነበረው አጠቃላይ ሀገራዊ አውድ ግን እሱን የሚል ነው። ስለዚህ ይሄን የኢንተርፕራይዝ እሳቤን የያዘ አልነበረም ማለት ነው። እሱን ማሻሻል አለብን ብለን ተነስተናል ማለት ነው። የግሉ ሴክተርን አያሳትፍም 985 ከቴክኖሎጂ ከዘመናዊ ቴክኖሎጂ ከዘመናዊ ቢዝነስ አሰራር አንፃር ከኦዲትና ቁጥጥር አንፃር የራሱ የሆኑ ጉድለቶች ስለነበሩበት እሱን አሻሽለናል ማለት ነው። ቅድም እንዳልኩ ግን አንዱ ዋናው ጉዳይ የማክሮ ኢኮኖሚ አቅጣጫውን ወይም ደግሞ የዚህ የብዝሃ ዘርፍ ኢኮኖሚ አቅጣጫውን ግምት ውስጥ ያስገባው አዋጅ ስላልነበር መሻሻል ነበረበት ማለት ነው። ስለዚህ አንዱ የስትራቴጂው መነሻ የሆነው ማለት ነው አጠቃላይ ኢትዮጵያ እየተከተለችው ያለው የኢኮኖሚ አቅጣጫ እሱን ታሳቢ ያደረገ እንዲሆን ማድረግ አስፈላጊ ስለነበር የመጀመሪያው መነሻ እሱ ነው። ሁለተኛው የአካባቢ ምርትን ወይም ደግሞ የአካባቢ ሀብትን የአካባቢ ጸጋን ተጠቅሞ ኢትዮጵያውያንን ተጠቃሚ ማድረግ የሚያስችል ወይም ደግሞ ለኢኮኖሚያችን ተገቢውን ሚና መጫወት የሚችሉ የህብረት ስራ ማህበራትን ከመፍጠር አንፃር ውስንነት የነበረበትን ሁኔታ በጥናት ለይተን ያንን ታሳቢ ያደረገ ወይም ይህንን መነሻ ያደረገ በየአካባቢው በጣም ብዙ ሀብት አለ። በነገራችን ላይ አሁን ባለው ተጨባጭ ሁኔታ እንደ መንግስትም አቅጣጫ ተሰጥቶበት የተሰራው አንዱ ትልቁ ስራ እስከ ወረዳና ቀበሌ ድረስ በአካባቢው ምን ሀብት አለ የሚለው በደንብ ተለይቷል ማለት ነው። የትኛውም አካባቢ ዝቅተኛ አስተዳደር ታችኛው አስተዳደር ላይ ሄደ ብትጠይቅ ሀብታቸውን ለይተው ይዘው ነው ያሉት ማለት ነው። ያ ያስፈለገው ለምንድን ነው? የሚደራጁ ወጣቶች ካሉ በዛ የስራ ዕድል ለመፍጠር ወደ ሀብት ለመቀየር እንዲያስችል ታሳቢ ተደርጎ የተፈጠረ አለ። ህብረት ስራ ማህበራትን በዚህ ኤሪያ ላይ እንደ አንድ መነሻ አድርገው እንዲሰሩ ስትራቴጂው ይሄንን መነሻ አድርጓል ማለት ነው። ከዛ ባሻገር አባል ተኮር አገልግሎት መስጠት አለባቸው የህብረት ስራ ማህበራት። አልቲሜትሊ አባላት የሚደራጁት የጋራ ችግሮቻቸውን ያላቸውን ውስን ሀብት ያላቸውን ዕውቀት ያላቸውን በጎ ሐሳብ አስተባብረው ደምረው የጋራ ችግሮቻቸውን ለመፍታት ታሳቢ አድርገው ነው የሚሰሩት። ስለዚህ አባል ተኮር የሆነ የህብረት ስራ ልማት ያስፈልገናል የሚል መነሻ ይዞ የተነሳ ነው ስትራቴጂው ማለት ነው። ከዚህ በፊት የነበረው ምንድነው ካልከኝ አባል ተኮር አይደለም፣ ይልቁንም አመራር ተኮር የነበረ አካሄድ ነው የነበረው። አመራሩ ወይም ደግሞ አባልም የምትለው ወደ አመራርነት መምጣት የሚፈልገው ያልተገባ ጥቅምም ስላለ ነው። አሁን ወደ አመራርነት የሚመጣ ከሆነም ሊያገለግል ነው የሚመጣው። አገልጋይነት አለ፣ ተጠያቂነት አለ፣ አሰራሮች ዘመናዊ ይሆናሉ። እነዚህን ታሳቢ ያደረገ አካሄድ እንዲኖር ታሳቢ አድርጓል፣ መነሻ አድርጓል። በተለይ ግብይት ላይ የህብረት ስራ ማህበራት ሚናቸው እንዲወጡ እንዲያስችል ታሳቢ አድርጓል። ቴክኖሎጂ አጠቃቀም ላይ መነሻ ያደረገ ነው። በተለየ ኦዲትና ቁጥጥር ላይ ያለውን ደካማ አፈጻጸም ማሻሻል በሚያስችል አግባብ መነሻ አድርጎ የተነሳ ነው። ቅድም አንስቼልሃለሁ ኢንተርፕራይዝ ተኮር መሆን አለባቸው ብለናል የህብረት ስራ ማህበራት። አሁን ብዙ ሰው አንተም ትሰማዋለህ ብዬ አስባለሁ። ህብረት ስራ ማህበራት ከሆኑ በጣም በአነስተኛ ዋጋ መሸጥ አለባቸው እንደ ግዴታ የሚያስብ ሰው አለ። ይሄ በአመራርም በህዝቡም በአባላትም በኩል የሚነሳ ነው። እሱ አይደለም መነሻው። የህብረት ስራ ማህበራት በገበያ ውስጥ ዋጋ እንዲወስኑ
ወይም ደግሞ ፕራይስ ሴት እንዲያደርጉ ነው የሚጠበቀው እንጂ ከስረው እንዲሸጡ ወይም ደግሞ በአነስተኛ ዋጋ እንዲሸጡ አይደለም የሚጠበቀው ማለት ነው። ፈጠራ በታከለበት መንገድ ገበያ እንዲያረጋጉ እንፈልጋለን። በዛ መንገድ መስራት መቻል አለባቸው። ያንን የሚቀንሱት መሀል ላይ ያለውን ደላላና ነጋዴ በማስወጣት ቀጥታ አምራችና ሸማቹን በማገናኘት ሂደት ውስጥ ህብረት ስራ ማህበራት ወሳኝ ሚና አላቸው። ይሄ ሲሆን ጥራት ያለው ምርት ማቅረብ ይችላሉ። ምርቱን ከምንጩ ማምጣት ይችላሉ። ምርቱን ከአምራቹ እስከ ሸማቹ ማድረስ ይችላሉ። መሀል ላይ ያለው አላስፈላጊ ትርፍ ይቀርና በተመጣጣኝ ዋጋ በኢንተርፕራይዝ ሳቤ እያተረፉ እንደ ተቋም እየተገነቡ አባላቶቻቸውን ተጠቃሚ እያደረጉ መስራት ይችላሉ። ይሄ በተጨባጭ አሁን እየሆነ ያለ ነው ማለት ነው። የህግና ቁጥጥር ስራዎችም እንደዚሁ የሚጠናከሩበት ሁኔታ ስትራቴጂው እንደ ዋና ዋና መነሻ የያዛቸው ናቸው። ምናልባት በስፋት እናነሳቸዋለን መነሻ ሀሳቦችን እንደ ጥያቄም ስለያስኳቸው ማለት ነው። እንግዲህ እርስዎም እንዳሉት የህብረት ስራ ማህበራት ኢኮኖሚን ከማረጋጋት አኳያ በጣም ከፍተኛ ሚና እንዳላቸው ይታመናል። እንደው ባለፉት ጊዜያት የሚነሱ ችግሮች ነበሩ። ለምሳሌ ቀጥታ ሸማችና ግንኙነቱ ላይ ደላላ የሚገባበት አሰራሮች እንደነበሩ ይነሳል። አሁን በዚህ በ10 ዓመቱ የስትራቴጂ ወይ ደግሞ ፍኖተ ካርታ ይህንን ችግር ከመፍታት አኳያ ምን ስልት ይዞ መጥቷል ማለት እንችላለን? ወደ 10 አምዶች አሉት ስትራቴጂው። እነዚህ 10 አምዶች ቀደም ሲል እንደገለጽኩልህ አጠቃላይ የህብረት ስራ አካሄዳችንን የ65 ዓመቱን በለው እሱ ተገምግሞ በተለይ ደግሞ አሁን ካለንበት ነባራዊ ሁኔታ አንፃር ምንድነው ያለው ጉድለት ተብሎ ተለይቶ የህብረት ስራ ማህበራት በኢትዮጵያ አጠቃላይ የኢኮኖሚ እንቅስቃሴ ውስጥ 10 ዋና ዋና ጉዳዮችን ታሳቢ ያደረገ አምዶችን የያዘ ስትራቴጂ ነው የተነደፈው ማለት ነው። ከነዚህ አንፃር አንዱ እንግዲህ ሁለቱን ለማንሳት ከ10 ውስጥ አንዱ የቁጥጥር ስርዓት ነው። የኦዲትና ኢንስፔክሽን ወይም የማህበራቱን ጤናማነት የማረጋገጥ ስራ ነው። ሁለተኛ እንትን በጥያቄ ያነሳው ደካማ የሆኑ አፈጻጸማቸው ከግብይት ጋር የተያያዘ ነው። ግብይት አንዱ ፒላር ነው። የቁጥጥር ስርዓት ሌላኛው ፒላር ነው ማለት ነው። ከቁጥጥር አንፃር ካየን የህብረት ስራ ማህበራት አሁንም ባለን ተጨባጭ ሁኔታ አሁንም ሪፎርሙን ጀመር ነው እንጂ ስላልጨረስ ነው አነስተኛ የኦዲት አፈጻጸም ነው ያለን፣ አነስተኛ የኢንስፔክሽን አፈጻጸም ነው ያለን። በስትራቴጂው ዓመት መጨረሻ ላይ የኦዲትና ኢንስፔክሽን ስራ 100% በዩኒየኖችም በፌዴሬሽኖችም በማህበራትም ይሆናል ብለን ነው ያስቀመጥነው። ይሄ በጣም ትልቅ አምቢሽን ነው። አሁን ያለው ተጨባጭ ሁኔታ 25% እንደዚህ አካባቢ ላይ ነው ያለው። ምን ማለት ነው? የኦዲተሮቻችን አቅም በጣም ውስን ነው። ቁጥራቸው በጣም አነስተኛ ነው። የማህበራት እና ዩኒየኖች የሂሳብ አያያዝ ደረጃውን የጠበቀ አይደለም። በአግባቡ ሂሳብ አይዘጋም። የባለሙያውን ኦዲት አይደረግም። ኦዲት ለማስደረግ የፋይናንስ አቅም ችግር ያለባቸው ናቸው ብዙዎቹ። በውጭ ኦዲተሮችም ኦዲት ለማስደረግ ይችላሉ፣ አሁንም ያለው ስለሚፈቅድ ማለት ነው። ስለዚህ ይሄንን አጠቃላይ ከፌዴራል እስከ ቀበሌ ድረስ ያለውን አቅም በመገንባት የኦዲትና ኢንስፔክሽን ስራችን እናስተካክላለን የሚል ነው ያዝነው ማለት ነው። ይሄንን ስናደርግ ህጋችን ምንድነው የሚለው ስትራቴጂ ብቻ ሳይሆን ህጉ ራሱ ምን ይላል የሚለውን የ985 ማሻሻያ ላይ ኦዲትን በተመለከተ የማሻሻያ አንቀጾች ገብተዋል ማለት ነው። ከዚህ በፊት የነበረው የኦዲት የሚሰራው የህብረት ስራ ማህበራት ኦዲት የሚሰራው በአደራጅ መስሪያ ቤቱ ብቻ ነው የነበረው። ይሄ ባለን አነስተኛ የሰው ኃይል እስከ ክልሎችም ጭምር ላይ ያለውን ካየን በጣም አነስተኛ ኦዲተሮች ናቸው ያሉን ቁጥራቸው ማለት ነው። በዚህ ምክንያት አንድ ኦዲተር በጣም ብዙ ማህበራትን በአመት ውስጥ ኦዲት ማድረግ መቻል አለበት ማለት ነው። ያ በጣም ሰፊ ውስንነት ያለበት መሆኑን በማየት በአዋጅ ማሻሻያችን 14/16/2018 ላይ ማህበራት ኦዲታቸውን በውጭ ኦዲተሮች ማሰራት እንደሚችሉ በግልጽ ተቀምጧል ማለት ነው። ይሄ ማለት በውጭ ኦዲተሮች ያሰራሉ ሲባል ሰፊ እድል ይፈጥራል ማለት ነው። ያለውን ተጨባጭ ውስንነት ከገመገሙ በኋላ ነው ወደዛ ሄድ ነው። ይሄ ማለት ግን አደራጅ መስሪያ ቤቱ ኦዲት አያደርግም ማለት አይደለም። ለምሳሌ ማህበራት በሚከስሩበት ጊዜ ወይም በውጭ ኦዲት ለማሰራት የፋይናንስ አቅም በሚያጥራቸው ጊዜ ወይም አስፈላጊ ሆኖ አደራጅ መስሪያ ቤቱ በሚደርሰው ጥቆማም ሊሆን ይችላል ኦዲት ማድረግ አለብኝ ብሎ በሚያስብበት ጊዜ አደራጅ መስሪያ ቤቱ ኦዲት ያደርጋል ማለት ነው። ልዩ ሁኔታዎችን አስቀምጦ ግን ደግሞ አማራጭም የማስፋት አይነት አካሄድ በማሻሻያው ማስቀምጠናል ማለት ነው። ስለዚህ በስትራቴጂው ዓመት መጨረሻ ላይ የማህበራት ጤንነት እንዲጠበቅ ለማድረግ የሚያስችሉ ስራዎች መሰራት አለባቸው የሚል በግልጽ ተቀምጧል። ይሄ የማህበራት ጤንነት ተጠበቀ ማለት ኤፊሺየንሲያቸውን በዛ ልክ ያድጋል ማለት ነው። ከዚሁ ጋር አያይዘህ አነሳው አንዱ ግብይት ነው። ግብይት ላይ አሁን ላይ ባለው ተጨባጭ ሁኔታ አነስተኛ አፈጻጸም ነው ያለን። 14% አካባቢ ነው የሀገር ውስጥ ግብይት ድርሻችን
አሁን ባለው ሁኔታ ምን ማለት ነው? ይሄ ወደ 22,000 አካባቢ የሚሆኑ ሁለገብ የህብረት ስራ ማህበራት አሉን። ዩኒዮኖች ከ400 በላይ አሉን። አብዛኛው አምራች በሚባል ደረጃ የማህበራት አባል ያልሆነ አለ ማለት አይቻልም። ኦልሞስት 100% ማለት ይችላል። ምክንያቱም ግብአት የሚወስደው ማዳበሪያ የሚወስደው 100% በሚባል ደረጃ ምናልባት 98 97 የሚሆነው በመቶ የሚሆነው አርሶ አደር ግብአት የሚወስደው ከዩኒዮኖችና ከማህበራት ነው፣ አባል ነው ማለት ነው። ግብአቱን ከወሰደ በኋላ አምርቶ ከጨረሰ በኋላ ምርቱን የሚሸጠው ግን ለማህበሩ አምጥቶ አይደለም የሚሸጠው። ምን ማለት ነው? ለነጋዴ ነው የሚሸጠው፣ ለደላላ ነው የሚሸጠው ወዘተረፈ ማለት ነው። ይሄ ምን ችግር አለ የሚለውን ከተመለከትኩ በጣም ብዙ ችግር አለ። አንዱ በአባላት መካከል እና በአመራሩ መካከል አለመተማመን አለ። ሌላኛው በጣም ጎልቶ የሚወጣው ችግር የፋይናንስ እጥረት ነው። ማህበራት አቅም ያስፈልጋቸዋል ምርት ለመሰብሰብ፣ ያም ችግር አለ። ደላሎችና ነጋዴዎች የሚፈጥሩት ደግሞ ሌላ አይነት ሁኔታ አለ መሬት ላይ የንግድ ስርዓቱን ወይም ቼይኑን የሚያበላሽ ማለት ነው። እነዚህና ሌሎች ፋክተሮች ተጨምረው አሁን ላይ 14% አካባቢ ነው ያለው ግብይት። ይሄ መሻሻል አለበት ነው በመሰረታዊነት። በስትራቴጂው አመት መጨረሻ ላይ ወደ 30% እናደርሰዋለን ብለን ነው። የሀገር ውስጥ ግብይት ላይ የህብረት ስራ ማህበራት ያላቸውን ድርሻ ማለት ነው። አሁን 14% አንዳንድ ቦታ ላይ ከዛ ከፍ ሊል ይችላል። አንዳንድ ቦታ ላይ ከ14ም በታች ነው። አማካዩ ተወስዶ ነው 14 እያልን ያለ ነው። ስለዚህ ይሄ ያደገ ማለት ምን ማለት ነው ካልን ኢምፓክቱ በጣም ግዙፍ ነው። የማህበራት የግብይት ድርሻቸው አደገ ማለት አምራቹና ሸማቹ በቀጥታ የሚገናኙበት ሁኔታ ይፈጠራል። አንድ እሱ ብቻ አይደለም፣ በገጠርና በከተማ መካከል ያለው ትስስር በጣም የተሳለጠ ይሆናል። ይሄን ብቻ አይደለም፣ በአምራቹና ሸማቹ መካከል ወይም ደግሞ በገጠርና ከተማ መካከል ያለው ትስስር አደገ ማለት ኢንዱስትሪ ውስጥም በጣም ትልቅ ኢምፓክት ይኖረዋል ማለት ነው። አምራች ኢንዱስትሪዎች አሁን ላይ የምርት ወይም የግብአት እጥረት ያጋጥመናል ይላሉ። ቢያገኙም በውድ ዋጋ የሚያገኙበት፣ ቢያገኙም በጥራት የሚያገኙበት ሁኔታ አለ ማለት ነው። ስለዚህ ማህበራት የተሻለ በጥራት የማምረት በተሻለ በተመጣጣኝ ዋጋ የማቅረብ አቅም ስላላቸው ኦፍ ኮርስ አሁንም ይሰራሉ። ግን ድርሻቸው ሲያድግ በተለይ እዚህ ኢንዱስትሪያላይዜሽን አካባቢ ላይ አግሮ ፕሮሰሲንግ አካባቢ ላይ ያለው ነገር የተሳለጠ ሁኔታ ይፈጠራል ማለት ነው። ስለዚህ ግብይት በጣም ቁልፍ እና ምናልባትም የመጀመሪያው ፕራዮሪቲ ተደርጎ የሚወሰደው ጉዳይ ነው። እዚህ ላይ የሀገር ውስጡን አነሳውልህ እንጂ የውጭ ግብይት ላይም እንደዚሁ ማህበራት ይሰራሉ። አሁን የሚሰሩበት ሁኔታ አለ። በስትራቴጂው ዓመት መጨረሻ ላይ እንደዚሁ የውጭ ድርሻቸውም ኤክስፖርት የሚያደርጉበትም የሚያድግበት ሁኔታ፣ ኢንቨስትመንት ውስጥ የሚሰማሩበት በተለይ አግሮ ፕሮሰሲንግ ላይ በነገራችን ላይ አሉን። አሁንም ቢሆን እርሾ አለ። ዝም ብሎ ከመሬት ተነስተን አይደለም እየተናገርን ያለ ነው። አሁንም ቢሆን አምራችና ሸማቹን በአግባቡ የሚያገናኙ ራሳቸው የሚያመርቱት ምርት አግሮ ፕሮሰሲንግ ላይ እሴት ጨምረው ፋብሪካ ገንብተው ለተጠቃሚ የሚያቀርቡበት ሁኔታ አለ። ያው እንደምታውቀው አማራ ክልል በጣም ትልልቅ ጠንካራ ዩኒዮኖች አሉ። ፀሐይ ዩኒየን ማየት ይችላል። መርከብ፣ ናግማስ፣ ነጎዛም እንደዚህ የመሳሰሉ ዩኒዮኖች እሴት የሚጨምሩ ናቸው። ግብአት ስርጭት ላይ በብቃት የሚሰሩ ናቸው። አርሶ አደሮቻቸውን ተጠቃሚ የሚያደርጉ ናቸው። አንዳንዶቹ ኪሳራ ውስጥ የነበሩ ናቸው ከዚህ በፊት ከሪፎርም በፊት። አሁን ወደ ትርፍ የመጡ አሉ። ወደ ኦሮሚያን ብትሄድ እንደዚሁ በቢሊዮን ብር አትርፈው ለአባሎቻቸው ተጠቃሚ የሚያደርጉ የግብይት ድርሻቸውን እያሳደጉ የመጡ ማህበራት አሉን ማለት ነው። ስትራቴጂው በግልጽ አስቀምጧል። ቤንችማርኩ የት ነው የት እንደርሳለን የሚለውን በግብይትም በቁጥጥር ስርዓቱም በደንብ ያስቀምጠ ነው ማለት ነው። የተከበራችሁ ተከታታዮቻችን የኛ ጉዳይ ፕሮግራማችን ነው እየተከታተላችሁት የምትገኙት። አብራችሁን ስላላችሁ ከልብ እናመሰግናለን። እንግዲህ በዛሬ ቆይታችን የኢትዮጵያ ህብረት ስራ ኮሚሽን የ10 ዓመት ስትራቴጂና ፍኖተ ካርታን አስመልክተን ቆይታ እያደረግን እንገኛለን። ኮሚሽነር በድጋሚ አብረውን ስላሉ ከልብ ነው የምናመሰግነው። ሌላው ጉዳያችን እንለፍ። እንግዲህ ቀደም ሲል በተወሰነ መንገድ በእርግጥ ተነካክተነዋል። የህብረት ስራ ማህበራት ከዚህ ከቁጠባና ብድር አቅማቸውን ከፍ አድርገው በተለይም ደግሞ ወደዚህ ወደ ኢንቨስትመንቱ እንዲገቡ በኢንተርፕራይዝ ያሉት ለምሳሌ በግብርናው ዘርፍ እስከ ማቀነባበሪያ ኢንዱስትሪዎች ላይ እንዲገቡ ከማድረግ አኳያ አባላት ተጠቃሚ እንዲሆኑ ከማድረግ አኳያ ይህ ስትራቴጂ ፍኖተ ካርታ ምን ይዞ መጥቷል ማለት እንችላለን? በመድረኩ ላይ የስትራቴጂውን በተመለከተ በተለይ ከዚህ ከቁጠባና ከፋይናንስ ጋር የተያዙ ጉዳዮችን አንስተን እዚህ እንደርሳለን ብለን ስንገልጽ ነበረ እና ከትሪሊየን ብር በላይ ካፒታል በቁጠባ የህብረት ስራ ማህበራት ያንቀሳቅሳሉ የሚል አምቢሽን አለው ስትራቴጂው። እና መድረኩ ላይ የተነሳው ሐሳብ ከተሳታፊዎቹ ከባለድርሻ አካላት
ትሪሊየን ብር ካፒታል በቀላሉ ሊደረስበት የሚችል ነው። 10 ዓመትም የሚጠብቅ አይደለም። አሁን ህብረት ስራን በምንመራበት አግባብ አጠናክረን ከመራ ነው የምናስባቸው ነገሮች ወደ መሬት ካወረድን ከስትራቴጂው ዓመት መጨረሻ ላይ ይሄንን እቅድ ማሳካት ይቻላል እና ባለው ፖቴንሻል ካልታቀደም የሚሉ ሀሳቦች እነሱ ነበር። ትክክል ነው። የሚገርም ነገር የማህበረሰቡን አቅም ማስተባበር ከተቻለ በህብረት ስራ ማህበራት የተደራጁ ኢትዮጵያውያን በተደራጁበት ህብረት ስራ ውስጥ እምነት ካሳደሩ ተአምር መስራት እንደሚችሉ በጥቂት ማህበራት ብቻ ማየት ይችላል ማለት ነው። በዚህ ዓመት ብቻ ያየነው አለ። አንደኛ የኢንተርናል ካፒታላይዜሽን የሚለውን ነገር ማሳደግ ይቻላል። የተሻለ አክሲዮን እንዲገዙ፣ የአክሲዮን ሽያጩ ከፍ እንዲል፣ የአክሲዮን መሸጫ ዋጋው ከፍ እንዲል በማድረግ የማህበራትን ካፒታል ማሳደግ ይቻላል። ሁለተኛ አሁን ላይ በጣም በስፋት እያደገ የመጣው በተለይ ባለፈው ዓመትና በዚህ ዓመት ፍሎሪሽ ያደረገ የምንለው ዘርፍ የቁጠባና ብድር ህብረት ስራ ማህበራትና ዩኒየኖች ናቸው። በጣም የሚያስደንቅ ስራ የሚሰሩ ትልልቅ ህብረት ስራ ማህበራት ተፈጥረዋል። በአጭር ጊዜ ውስጥ ካፒታላቸው ከ2 ቢሊዮን ከ3 ቢሊዮን ተነስቶ በአንድ ዓመት ጊዜ ውስጥ 8-9 ቢሊዮን የገቡ የህብረት ስራ ማህበራት ተፈጥረዋል ማለት ነው። እነዚህ የህብረት ስራ ማህበራት ወይም ሳኮዎች የምንላቸው በጣም ቤዚክ የሚባለውን የህብረተሰቡን ችግር አርሶ አደሩም ላይ የከተማ ነዋሪውም ላይ ያለውን ችግር የፋይናንስ አቅርቦት ችግር ነው ያለው ማለት ነው። የካፒታል እጥረት፣ የመስሪያ ለግብርና ግብዓት ወዘተ እንደዚህ የመሳሰሉ ችግሮችን በተጨባጭ መፍታት እየቻሉ የመጡበት ሁኔታ ተፈጥሯል ማለት ነው። አሁን ላይ ሳኮዎችን ብቻ ወስደው ተመለከት ወደ 18000 የሚሆኑ ሳኮዎች ናቸው ያሉ። ይሄ ቁጥር በጣም ብዙ ነው። ይሄን ያህል አያስፈልገንም የሚል አቋም ነው ያለን። በተለይ ደግሞ ወደ ገጠር ስንሄድ በደንብ በተደራጀና በተማከለ አግባብ ሳኮችን አደራጅቶ አርሶ አደሩ እዛው እንዲቆጥብ በማድረግ በአነስተኛ ወለድ ገንዘብ የሚያገኝበት ሁኔታ መፍጠር እንዲህ የመሳሰሉ ስራዎች መሰራት መቻል አለባቸው። ጅምሮች አሉ። ምሳሌ ሊሆኑ የሚችሉ በአገር አቀፍ ደረጃ ሊጠቀሱ የሚችሉ ጥቂት አሉ። አብዛኛው ግን ውጤታማ ነው ብሎ መናገር አይቻልም። ከነዚህ 18000 ውስጥ ወደ 241 የሚሆኑት በጣም ውጤታማ ብለን የምንወስዳቸው ናቸው። ምናልባትም ደግሞ 5-6 ሳኮችን ወስደን ደግሞ በፌደራል ደረጃ ያሉትን ብንወስድ ምናልባትም ባንኮችም ማይክሮ ፋይናንሶችም እየሰጡ ካለው ግልጋሎት በተሻለ መንገድ በተሻለ ወለድ አማራጭ የፋይናንስ አቅርቦት እየሰሩ ቁጠባን እያበረታቱ ይገኛሉ ማለት ነው። አሁን ላይ ከ75 ቢሊዮን በላይ ተሻግሯል አጠቃላይ በዚህ ኤሪያ ላይ የሚንቀሳቀሰው የገንዘብ መጠን ማለት ነው። ይሄ በአንድ ዓመት ምናምን የመጣ ነው። በአንድ ዓመት ተኩል እንደዚህ አካባቢ የመጣ ነው። ከሁሉም በላይ እዚህ አካባቢ ላይ የሚያስደንቀው ነገር ምንድነው? አንደኛ ቁጠባን በጣም የማበረታታት እና የማሳደግ ምክንያቱም ቆጥበህ ነው የምትበደረው ማለት ነው። የብዙዎቹ ባይለው ወይም አጠቃላይ ቁጠባና ብድር የሚሰሩበት 30% አካባቢ ትቆጥባለህ። ከዛ የ30%ቱን መበደር ትችላለህ ማለት ነው። 1 ሚሊዮን ለመበደር 300,000 ብር አካባቢ ስትቆጥብ ነው የምትበደረው። የቆጠብኸውም የራስህ ብር ነው፣ የምትበደረው ደግሞ ተጨማሪ አቅም ይሆናል ማለት ነው። ስለዚህ ሳትቆጥብ አይደለም የምትበደረው። ቁጠባን የሚያበረታታ ነው በራሱ ስርዓቱ ማለት ነው። የራስህን ገንዘብ ወይም የአባላት ገንዘብ ስለሆነ እዛ ውስጥ የሚሽከረከረው ማለት ነው። እና በአንድ ዓመት ጊዜ ውስጥ ብቻ 1.6 ሚሊዮን ሰዎች ከሳኮች ብቻ ገንዘብ አግኝተው ችግራቸው መፍታት የቻሉበት ቢዝነሳቸው ማሳደግ የቻሉበት ሁኔታ ተፈጥሯል። ይሄ አንተ መልስ ሌላውን ባንኮችና ማይክሮ ፋይናንሶች ምን ያህል ነው ይሄን ያህል እድል የፈጠሩት የሚለውን ማየት ነው። ይሄንን ባሳደግነው ቁጥር አቅማቸው በተገነባ ቁጥር ወደፊት የሚኖራቸው ወይም ደግሞ ስትራቴጂውን ስናሳካ የሚኖራቸው ቁጠባን የማሳደግና የፋይናንስ ችግርን የመፍታትና ከዛ የሚቆጠበውን ቁጠባ ደግሞ ለኢንቨስትመንት የመዋል አቅማቸው በጣም ከፍተኛ የሚሆንበት ሁኔታ እንዳለ በግልጽ ማየት ይቻላል ማለት ነው። እኛ እያሰብን ያለነው አሁን ምንድነው በስትራቴጂውም በግልጽ ያስቀመጥነው ቁጠባና ኢንቨስትመንት ነው እያልን ያለነው። ስለዚህ የማስተሳሰርም ጭምር ማለት ነው። ለምሳሌ ሳኮችን ከሁለገቦቹ ጋር ሳኮችን ከሸማች የህብረት ስራ ማህበራት ጋር እንደዚህ የማስተሳሰር ስራዎችን ማሳደግ ማጠናከር ያስፈልጋል። በአጠቃላይ ግን እዚህ ኤሪያ ላይ ያለው አቅም በጣም ትልቅ ነው። ይሄ ከነበረው አንፃር ነው እየተናገርኩ ያለሁት እንጂ አጠቃላይ ዓለም አቀፍ ኤክስፒሪየንሱን ካየህ ገና ነው። በተለይ ደግሞ ኢትዮጵያ ካላት አጠቃላይ ፖቴንሻል አንፃር 130 ሚሊዮን ህዝብ ያለበት ነው። ኢኮኖሚ በጣም እየተነቃቃ ነው ያለው። አማራጮቹ በጣም ክሊር ናቸው። የማክሮ ኢኮኖሚ ሪፎርም ላይ ያለ ኦፕን አፕ አለ።
ይሄንን ሁሉ ተጠቅሞ እንግዲህ ብዙ ኢንተረስት አለ የውጭ ባንኮችም ወደ ሀገር ውስጥ የመግባት ማለት ነው። ሳኮዎቹም ጭምር የዛ አይነት ሐሳብ ይዘው መምጣታቸው አይቀርም። ምክንያቱም ትልልቆቹ አውሮፓም ይሁን እዚህ ኬንያም ያሉ ሳኮዎችን ካየህ የፋይናንሻል ሴክተሩን በዋናነት እየመሩ ያሉት እነዚሁ ሳኮዎች ናቸው ማለት ነው። ከነሱ አንፃር ካየነው ገና ነው፣ ግን ደግሞ ፖቴንሻሉን ካየኸው ትሪሊየን አይደለም ከዛም በላይ መሻገር የሚችል እንደሆነ ማየት ይቻላል ማለት ነው። መልካም እንግዲህ የህብረት ስራ ማህበራት አሰራር ግልጽ እንዲሆን ይጠበቃል፣ ፈጣን እንዲሆን ይጠበቃል፣ ከሙስና የጸዳ እንዲሆን ይጠበቃል። ለዚህ ደግሞ አገልግሎትን ዲጂታላይዝ ማድረግ ወሳኝ እንደሆነ ይነሳል። ባለፈው ስትራቴጂ በሚተዋወቁበት ወቅት ይህ ሲነሳ ነበረ። ምናልባት በዚህ የ10 ዓመት ስትራቴጂ ውስጥ ወይም ደግሞ የፍኖተ ካርታ ውስጥ አገልግሎትን ዲጂታላይዝ ከማድረግ አኳያስ ምን የታሰበ ነገር አለ ማለት ይችላል? ሰነዱም ላይ እንዳየው በግልጽ ከ10 አምዶች ውስጥ አንዱ አምድ የዲጂታላይዜሽን ነው ማለት ነው። ህብረት ስራ ማህበራትን የማዘመን ዲጂታል የማድረግ የመረጃ ስርዓታችንን የማስተካከል የቁጥጥር ስርዓታችን በዲጂታል ቴክኖሎጂ የታገዘ እንዲሆን ማድረግ ያስፈልጋል። ቅድም ያልኩ ስኬት ያለውን ያህል አሁን በዲጂታል ቴክኖሎጂ ተጠቅመን የህብረት ስራ ማህበራትን የማልማትም የመቆጣጠርም ስራችን ምን ያህል ነው ካልከኝ ገና ነው። በፌደራል በኮሚሽን ደረጃ ራሱ የምንሰራበት መንገድ ኦልሞስት ከዜሮ የመጀመር አይነት ነው ማለት ነው። ቢኮዝ ተቋማዊ ሪፎርማችን ገና ነው የነበረው። አሁን ሪፎርም ውስጥ ገብተናል። የልማት ዘርፉም ሪፎርም ካየው እዚህ ግባ የሚባል አይደለም ማለት ነው። በወፍጮ ቤት ደረሰኝ የሚሰሩ ህብረት ስራ ማህበራት ናቸው የነበሩ። ስለዚህ ይሄ መስተካከል አለበት። ይሄን ካላስተካከልን በስተቀር 26 ሚሊዮን ኢትዮጵያውያንን በህብረት ስራ አደራጅተን 90 ሺህ ማህበራት አሉን እያልን ቁጥር ከመጥራት ባሻገር እዚህ ግባ የሚባል ውጤት ሊያመጣ አይችልም ማለት ነው። ቅድም ያልኩ ተአምር መስራት ይችላሉ የህብረት ስራ ማህበራት አባላት በማህበራቸው ካመኑበት ያልኩ ወደ ውጤት ሊቀየር አይችልም። ምክንያቱም የቼክ ኤንድ ባላንሱም ስራ አይኖርም፣ የኤፊሺየንሲውም በዛ ልክ አይኖርም፣ የፕሮሞሽን ስራውም ሊያድግ አይችልም ማለት ነው። ስለዚህ አንዱና ዋነኛ ጉዳይ አድርገን በነገራችን ላይ በስትራቴጂ ብቻ ሳይሆን አንዱ 985ን ማሻሻል ያስፈልገበት አንደኛው ጉዳይ 985 ስለ ዲጂታላይዜሽን ስለ እንደዚህ ብዙ የሚለው ነገር የለም ማለት ነው። ማሻሻያው ግን አንድ ዋና ጉዳይ አድርገው በተለይ ህብረት ስራ ማህበራትን አደረጃጀት ከማዘመን አሰራራቸውን ቀልጣፋ ከማድረግ ውጤታማነታቸውን ከማሳደግ አንፃር የዲጂታላይዜሽን ስራ ዋነኛ ጉዳይ አድርጎ አምጥቶታል። አሁን ተጨባጭ እንቅስቃሴ ውስጥ ገብተናል ማለት ነው። በነገራችን ላይ ይሄ እያንዳንዱ የልማት አጋሮቻችን ወደኛ ሲመጡ ሊያግዙት የሚፈልጉበት ኤሪያም ጭምር ነው። እኛ የመራንበት አግባብ ግን ትክክል ነው ብዬ አልወስድም፣ እስካሁን በነበረው አካሄድ ማለት ነው። ስለዚህ ታሳቢ አድርገን እየሰራን ያለነው ሁለት ሪፎርሞች አሉን። አንደኛው ሪፎርም የመንግስት አገልግሎት አሰጣጥ ሪፎርም፣ የመንግስት አገልግሎትና አስተዳደር ሪፎርም የምንለው ወይም ሲቪል ሰርቪስ ሪፎርም የምንለው ነው። እሱ ተቋሙን ሪፎርም የማድረግ ነው። ራሱ አደራጅ ተቋሙን ሪፎርም የማድረግ እስከ ክልል ድረስ የሚወርድ ነው። እሱ ላይ ከሲቪል ሰርቪስ ጋር ሆነን እየሰራን ያለ ነው። ግብርና ውስጥ ነው ያለ ነው። ወደ ፈርስት ዌቭ ትግበራ ውስጥ ከሚገቡ ተቋማት ውስጥ ሆኗል አንዱ። እሱን የማጠናከር ስራ ነው። አንዱ ዲጂታል ዋና ጉዳይ ሆኖ የሚሰራበት ነው ማለት ነው። ሁለተኛው ሪፎርም የልማት ዘርፉ ሪፎርም ነው። የልማት ዘርፉ ሪፎርም ላይ አሁን ምሳሌ ሊሆኑ የሚችሉ ልንጠቅሳቸው የምንችላቸው በጣም ሞዴል የሆኑ ዩኒየኖችና ማህበራት አሉ። ዓለም አቀፍ የሂሳብ አያያዝ ስርዓት የሚከተሉ በዓለም አቀፍ የሂሳብ ስርዓት አያያዝ መሰረት በጣም እውቅና ባላቸው የተመሰከረላቸው ኦዲተሮች ሂሳባቸውን በአመት 2-3 ጊዜ ኦዲት የሚያስደርጉ ዘመናዊ ቴክኖሎጂ የሚጠቀሙ ባንኮች፣ ፋይናንሻል ኢንስቲትዩሽንስ የሚጠቀሙ አይሶ ስታንዳርድ ዓለም አቀፍ ስታንዳርድ ያላቸውን የሂሳብ አያያዝ ስራዎች የሚሰሩ ዩኒየኖችና ማህበራት አሉ። የግድ ስራቸው ሲያድግ ወደዛ ይገቡ ማለት ነው። በፕሪሚየም ፕራይስ ቡና ዓለም አቀፍ ገበያ ላይ ተወዳድረው በልዩ ዋጋ የሚሸጡ ዩኒየኖች አሉ። እኛ ለአየር መንገድ የሚያቀርቡ አሉ። አትክልትና ፍራፍሬ፣ ቡና ወዘተ እንደዚህ። ስለዚህ ያ ስታንዳርድ ወደ አደገ የቴክኖሎጂ አጠቃቀም ስርዓት ውስጥ ያስገባቸው ማህበራትና ዩኒየኖች አሉ። ጥቂት ነው ቁጥራቸው። አሁን ሁሉንም ወደዛ ማምጣት ያስፈልጋል። የሆነ ቀበሌ ኤክስ ላይ የሚመዘገብ የህብረት ስራ ማህበር ገና ሲመዘገብ ጀምሮ እዚህ በፌደራል ደረጃ ዳታውን የምናይበት፣ የምናቅበት፣ የምንከታተልበት አጠቃላይ የኢትዮጵያ ህብረት ስራ እንቅስቃሴ ምን ይመስላል የሚለውን ነገር በዳሽቦርድ የምናይበት አይነት አሰራር ውስጥ መግባት አለብን ብለን እያስጠናን ያለ ነው። ምናልባትም በሚቀጥለው አመት
ይሄንን አጠናቀን እንሄዳለን። ይሄ ለቁጥጥር ስርዓታችን በጣም ያግዛል። የልማት ስራውን ለማፋጠን በደንብ ያግዛል። አንዱና ዋነኛው ከአስሩ ፒላሮች ውስጥ አንዱ ነው ማለት ነው። ዲጂታል አንደኛው ነው። ኦኬ። ምናልባት እንደ ህብረት ስራ ማህበራት ላይ የሚነሱ ችግሮች አሉ። አንደኛው የአመራር ብቃት ማነስ፣ የንብረት አያያዝ እንደ ችግሮች ይነሳሉ ባለፉት ዓመታት። እንዲሁም ደግሞ ከኦዲት ጋር የሚገናኙ ችግሮች አሉና ምናልባት ይህ ስትራቴጂ ወይ የፍኖተ ካርታ እነዚህን ጉድለቶች እነዚህን ችግሮች ከመፍታት አኳያ ምን ይዟል ማለት እንችላለን? ህብረት ስራ ማህበር ሲባል እኔ በቅርብ ነው የመጣሁት እንደምታውቀውና አንድ አድቫንቴጅ የሰጠኝ ነገር ምንድነው አዲስ ስለሆነ በደንብ ለማየት እድል ሰጥቶኛል ማለት ነው። አንዳንዱ የነበረው ሰው አዲሱን ነገር ለማየትም ትንሽ የሚቸገርም ከዋለ አይደለም ስትኖርበት እንደዛ ሶስት አይነት አስተሳሰብ አለ ባይዘው ህብረት ስራ ማህበራት ላይ በኢትዮጵያ እኔ እንደው ሳየው ሶስት አይነት አስተሳሰብ ነው ያለው። አንዱ የህብረት ስራ ማህበራትን ቀደም ሲል እንዳልኩ ድጎማ ማከፋፈያ እኔ ድህነት ማከፋፈያ ነው ብለው የሆነች ውስን ሪሶርስ አለች። ያቺ ሪሶርስ አታድግም። በአብዛኛው ከመንግስት የምትመጣ ድጎማ ነች። እሷን ብቻ ማከፋፈያ አድርጎ የሚያስብ አባላት ግብአት ማዳበሪያና የመሳሰሉ ነገሮች ምርጥ ዘር ከህብረት ስራ ማህበራት ይወስዳሉ፣ ትንሽ ትርፍ ያገኛሉ። ያቺኑ ትርፍ እዛው የምትንከባለል ህይወት ማትቀይር በዛ የመምራት አይነት አይዲዮሎጂ የተጫነው ሶሻሊስታዊ የሆነ እንደዚህ ብሎ ጋርዮሻዊ ሆኖ ግን በቢዝነስ የማያይ በጣም ወደ ኋላ የቀረ አይነት አስተሳሰብ አለ። ይሄ በነገራችን ላይ ዝም ህዝብ ውስጥ ያለ ብቻ አይደለም፣ አደራጅ መስሪያ ቤቱም ጋር ማይጠፋ ነው ማለት። በሪፎርም መቀየር ያለብን፣ በስልጠና ማሳደግ ያለብን። ለዛ ብለን በዚህ ዓመት ወደ 8000 የሚሆኑ የቀበሌ ልማት አደራጆችን የህብረት ስራ አደራጆችን አሰልጥነናል ማለት ነው። በሁለት ዙር ብቻ ነው ያሰለጠናቸው። በደንብ የተደራጀ ሰነድ አዘጋጅተን ነው ይሄን ለመፍታት ነው አንዱ ያ መቀየር መቻል አለበት። ይፈትናል። ወደፊት ሊድ ስትል ህብረት ስራ ማህበራት በኢንተርፕራይዝ እይታ ነው መመራት ያለባቸው ስትል አይ ምን እያለ ነው የሚል ሰው አለ ማለት ነው። አንደኛው አስተሳሰብ እሱ ነው። ሁለተኛው ያለው ነባራዊ ሁኔታ ተጨባጭ ሁኔታ አጠቃላይ ኢኮኖሚያዊ እንቅስቃሴው እየተቀየረ ሲመጣ የህብረት ስራ ማህበራት ኢኮኖሚው ላይ የሚንቀሳቀሱ ስለሆኑ ራሱ ሀገራዊ እንቅስቃሴው ንቅናቄው ወደ መሀል አመጥቷቸው ለውጥ ያመጣሉ። ራሱ ንቅናቄው ለውጥ አመጥቶ የመጣሉ ግን በጠራ ስትራቴጂ የሚመሩ አይደሉ፣ ዘመናዊ ቴክኖሎጂ የሚጠቀሙ አይደሉ። ባላቸው አቅም ልክ በአካባቢ አቅም በማህበር አቅም በአጠቃላይ በሀገራዊ አውዱም ውስጥ አስፍተው መስራት የሚችሉ አይደሉም ማለት ግን ለውጥ አመጥተዋል፣ ከኪሳራ ወጥተዋል ወዘተ ማለት ነው። ሶስተኛው አስተሳሰብ እና እይታ እኛ የምንፈልገው ወይም ሪፎርሙ እንዲመራበት የምንፈልገው አስተሳሰብ ነው። የህብረት ስራ ማህበራት ቴክኖሎጂ መጠቀም መቻል አለባቸው። ከሀገራዊ እቅዶቻችንና ፖሊሲዎቻችን ጋር አላይንድ ማድረግ አለባቸው። ሌሎች ሀገራት ኢኮኖሚያቸውን የቀየሩት ሀገራቸውን ያሳደጉት ህብረት ስራን በመጠቀም ነው። ህንድን ብንወስድ ደጋግመን የምናነሳው አሁን ኢንካምበንት ያለው ጠቅላይ ሚኒስትር ፕሮስፐሪቲ ስሩ ኮኦፐሬቲቭስ ነው የሚለው ፕራይም ሚኒስትር ሞዲ ማለት ነው። አንድ የህብረት ስራ ማህበር አንድ ቀበሌ ላይ 26 ፋንክሽን አለው። አንድ ቀበሌ ላይ ተደራጅቶ ብዙ አይነት ስራ ነው የሚሰራው። ስለዚህ ምርትና ምርታማነትን የማሳደግ ብቻ ሳይሆን ህይወት የመቀየር የአካባቢን ገጽታ የማሻሻል አይነት ስራ ውስጥ ይሰራሉ ማለት ነው። ኬንያ ውስጥ በጣም ብዙ ምሳሌ ማምጣት ይቻላል ማለት ነው። የኛ ህብረት ስራ ማህበራት ወደዛ መምጣት መቻል አለባቸው። ጅምሮች አሉ። በጣም ኢንላይትንድ የሆኑ አመራሮች የሚኖራቸው ሲንግል ፒሲዎች በጣም ብዙ አይነት ስራ በአካባቢያቸው ላይ የሚሰሩ አሉ። ደጋግሜ አንስቼዋለሁ። እኔ ሲዳማ ውስጥ አንድ ቦታ ላይ ሄደን አንድ የህብረት ስራ ማህበር የቡና ህብረት ስራ ማህበር ምርትና ምርታማነትን ማሳደግ ላይ ይሰራል። ግብይት ላይ ኦልሞስት 90% አካባቢ ሁሉም የማህበሩ አባላት ለህብረት ስራ ማህበሩ ነው የሚሸጠው። ያ ለምን ሆነ ብለህ ስትመለከት ደግሞ የአካባቢ ልማት ስራ ላይ የራሱን አካባቢ ህብረት ስራ ማህበሩ ያለማል ማለት ነው። አካባቢው ላይ ሆኖ የህብረት ስራ ማህበሩ አባል ያልሆነ ሰውም የለም ሲጀምር። ስለዚህ መንገድ ይሰራሉ፣ ድልድይ ይሰራሉ፣ ትምህርት ቤት ይሰራሉ፣ ጤና ጣቢያ ይሰራሉ፣ ውሃ ይሰራሉ። ስለዚህ እዛ ያለ የህብረት ስራ ማህበሩ አባል የሆነ ሰው ያንን ህብረት ስራ ማህበር አለማመን አይችልም። ትረስት አለ ማለት ነው፣ ትርፍ አለ ማለት ነው። ትርፋቸውን መልሰው ህብረት ስራ ማህበራቸውን ለማሳደግ እንደዚህ የሚሰሩበት ሁኔታ አለ ማለት ነው። እና ይሄ ዘመናዊ የተቀየረ ወይም ደግሞ የኒው ጄነሬሽን ኮኦፐሬቲቭስ የያዛቸውን መርሆች ይዞ
የሚመራበት አስተሳሰብ እንዲመጣ እንፈልጋለን ማለት ነው። 3 ነው ያለው ማለት ነው። በ3 መካከል ግጭት አለ። የነበረውን ለመተው ለመጣል ማይሆነውን አዲሱን ይዞ ለመሄድ ትግል አለ ማለት ነው። ሪፎርም ይሄን ይፈልጋል ማለት ነው። ይሄንን በማድረግ ሂደት ውስጥ ፐርሰፕሽን አለ፣ ሪያሊቲ አለ። ፐርሰፕሽኑ ምንድነው ካል ቅድም ያነሳው ነው አንተ የህብረት ስራ ማህበራት ቁጥጥር ላይ በጣም ዝቅተኛ አፈጻጸም የነበረን በዚህ ምክንያት ምዝበር አለ ማለት ነው። ግን ሁሉም ህብረት ስራ ማህበር ሲባል ዩኒየን ሲባል የሚመዘበርበት አድርጎ የመውሰድ አለ። ስለዚህ በዛ ምክንያት አመራር ሲመጣ ሁሉ ያሳሰብና ያ ሪያሊቲ ባለበት ቦታ ላይ እንኳን ደስ አለ እየተባለ ሙክት ፍየል ምናምን ሄድበት ሁሉ አይነት የቆየ ነገር አለ ማለት ነው። ይሄ መቀየር መቻል አለበት። ለዚህ ብለን አዋጅ ማሻሻያችን ላይ በግልጽ አስቀምጠናል። አንደኛ ግዴታ ህብረት ስራ ማህበራት በተማሩ ሰዎች መመራት መቻል አለባቸው። አማካሪ ቦርድ መኖር መቻል አለበት። የተማረ አማካሪ ቦርድ የማህበር ባለቤቶች ወይም የዩኒየን ባለቤቶች ላይማሩ ይችላሉ፣ አርሶ አደሮች ሊሆኑ ይችላሉ። ግን እነሱን የሚያማክር የተማረ መኖር መቻል አለበት። ማህበሩን የሚመራው ስራ አስኪያጅ የተማረ መሆን መቻል አለበት። ተጠያቂነት መረጋገጥ መቻል አለበት። አሁን አዋጃችንን አሻሽለን ደንባችን ላይ ያስገባን ያለነው እንደዚህ አይነት ጉዳዮችን ነው። ምን ይቀጣል፣ ተጠያቂነቱ ምን ይሆናል የሚለውን ሁሉ በግልጽ እያስቀመጥን የመጣንበት ሁኔታ አለ ማለት ነው። መልካም እንግዲህ በተወሰኑ ችግሮችን ላይ ነው መሰረት አድርጎ ማሻሻያዎቹ የመጡት። እነዚህ ስትራቴጂና ፍኖተ ካርታውም ችግሮች ናቸው መነሻቸው ብዬ አስባለሁና እንደው ምናልባት በ10 ዓመት ውስጥ ሊተገበሩ የታሰቡ በ10 ዋና ዋና መስኮች ላይ ነው ስትራቴጂው የሚያጠነጥነውና አምዶች አሉት 10 አምዶች አሉት። እነዚህን ከግብ ለማድረስ ምናልባት አጋር ያስፈልጋል ብዬ አስባለሁ። የፋይናንስ አቅም ያስፈልጋል፣ የሰው ሀብት ያስፈልጋል፣ ሌሎች ጉዳዮችም ያስፈልጋሉ። ይሄን ከግብ ለማድረስ እንደ ኮሚሽን ከመንግስት ይሆናል፣ ከባለ ሀብቶች ጋርም ሊሆን ይችላል፣ ከውጭ ባለ ሀብቶች ጋርም ከውጭ ቅድም ሲነሳልኝ ነበር በአጋርነት ለማስገባት ፍላጎት እንዳለ እያየሁ ነውና ምን አይነት ስልቶችን ትጠቀማላችሁ ከግብ ለማድረስ? አሁን ዋናው ትልቁ ነገር ይሄንን ስራ ውጤታማ ለማድረግ የመንግስት ቁርጠኝነት ነው። መንግስት ዘርፉ የግብርናና ገጠር ትራንስፎርሜሽን ለማሳካት ትልቅ አጀንዳ ነው። ግብርናና ገጠር ትራንስፎርሜሽን የሚለው አሁን ባለው ተጨባጭ ሁኔታ አጠቃላይ ርብርብ እየተደረገ ምናልባትም ኢትዮጵያ ሙሉ አቅሟን ከልማት ዘርፍ ካየን ሙሉ አቅሟን አማጣ ርብርብ እያደረገች ያለችው የግብርናና ገጠር ትራንስፎርሜሽን ለማሳካት ነው። ግብርናው ትራንስፎርም ካደረገ ምርትና ምርታማነት በከፍተኛ ሁኔታ ያድጋል። ለአምራቹ ኢንዱስትሪ ይሁን ለከተማ ሸማቹ በቂ ምርት ማቅረብ የሚቻልበት ሁኔታ፣ አርሶ አደሩን ተጠቃሚ ማድረግ የሚቻልበት ሁኔታ ይፈጠራል ነው። ስለዚህ ይሄ ግብርናው ትራንስፎርም ሲያደርግ ደግሞ ገጠር ትራንስፎርም ያደርጋል አብሮ ማለት ነው። ገጠር ትራንስፎርም አደረገ የምንለው በገጠር አነስተኛ ከተሞች እየተስፋፉ ሲመጡ አይደለም፣ ኢንፍራስትራክቸር የተሟላላቸው የገጠር አካባቢዎች ሲኖሩ፣ አሁን በተለያየ አግባብ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ እየተተገበረ ያለው የገጠር ኮሪደር የምንለው የገጠር ሽግግር አንዱ መገለጫ ነው ማለት ነው። የአርሶ አደሩን ህይወት የመቀየር ላይቭሊሁድ የማሻሻል ስራ ነው ማለት ነው። ምርትና ምርታማነትን አሳድገ ከሚገኘው የተትረፈረፈ ምርት አርሶ አደሩ ህይወቱን እንዲቀይር የሚያደርግበትን ምቹ ሁኔታ መደላደል መፍጠር ነው ማለት ነው። ያ ሄዶ ምን ይመጣል? ኢንዱስትሪና አገልግሎት ላይ መዋቅራዊ ሽግግር የሚያመጣ ነው ማለት ነው። ስለዚህ ይሄንን ማሳካው በህብረት ስራ አማካኝነት ነው የሚል ግልጽ ኢኒሼቲቭ መንግስት አስቀምጧል። የፖሊሲ አቅጣጫ ነው ማለት ነው። የግብርናና ገጠር ልማት ፖሊሲያችንን ወስደው ብትመለከተው የግብርናና ገጠር ትራንስፎርሜሽን የሚሳካው አንደኛ በመንግስት፣ ሁለተኛ በግል ባለሀብቱ፣ ሶስተኛ በህብረት ስራ ማህበራት አማካኝነት ነው የሚለው እያንዳንዱ ኢኒሼቲቭ ላይ። ስለዚህ ይሄ በጣም ትልቅ ኮሚትመንት ነው ማለት ነው። ይሄ ነው ወደ ህብረት ስራ ሪፎርም የወሰደን ማለት ነው። በስሊፒንግ ጃይንት ነው የምለው እኔ በቃ ማለት ከመቶ ሺህ ያህል የተደራጀ አቅም ከ20 ሚሊዮን ከ26 ሚሊዮን በላይ የተደራጀ ህዝብ ያለበት ትልቅ አቅም ነው። ግን አላንቀሳቀስ ነው። ዝም ብሎ ማዳበሪያ ብቻ ሲያከፋፍል ከዛ የድጎማ ሸቀጥ ብቻ ሲያከፋፍል የኖረ ነው ማለት ነው። ስለዚህ ይሄንን በደንብ አጠናክረ ነው እንደው ከ26 ሚሊዮን ኮንዶቶና 5 ሚሊዮን ወስደን በደንብ የተጠናከረ አቅም ብታደርገው ምን ተአምር ሊፈጥር እንደሚችል ማሰብ ነው ማለት ነው። ስለዚህ የመንግስት ቁርጠኝነት ነው አንዱ እቅዱን ለማሳካት ወሳኙ ነገር። መንግስት በዚህ ረገድ ተቋሙንም ዘርፉንም ሪፎርም አደርጋለሁ ብሎ አቅጣጫ ተቀምጦልን እየሰራን ያለ ነው። አዋጆቻችንን ስናቀርብ፣ ደንቦቻችንን ስናቀርብ፣ ስትራቴጂዎቻችንን ስናቀርብ
በምን ያህል ፍጥነት ወደ ስራ እየተገባ እንደሆነ እያየው ነው ማለት ነው። ስለዚህ በጣም ትልቅ አቅም ነው። ሌላው ራሱ ባለድርሻ አካላት የምንላቸው ናቸው። የልማት አጋሮቻችን አሉ። ራሱ የተደራጁ ማህበራትና ዩኒየኖች ራሱ አደረጃጀቱ አለ። ሌሎች የልማት አጋሮቻችን አሉ። የመንግስትም መንግስታዊ ያልሆኑ ማለት ነው። ከዚህ አንፃር ካየኸው በጣም ከፍተኛ የሆነ ኮሚትመንት ነው ያለው ማለት ነው። የአቅም ግንባታ ስራዎች ያስፈልጉናል፣ በስፋት እየሄድንበት ነው ያለነው። ፋይናንስ ያስፈልገናል፣ በስፋት እየሄድንበት ነው ያለነው። የልማት አጋሮቻችን ወደ ኢትዮጵያ የሚያፈሱት አብዛኛው ገንዘብ በሚባል ደረጃ ኢንድ ዩዘር ተብሎ የሚወሰደው ኮኦፕሬቲቭስ ናቸው ማለት ነው። የኮኦፕሬቲቭ አባላት ናቸው የመጨረሻ ተጠቃሚ የሚባለው ማለት ነው። ስለዚህ ስርዓቱ እኮ አለ። ስርዓቱን የመራንበት መንገድ ነው እና ዘርፉን ያየንበት መንገድ፣ ዘርፉን የለውጥ አቅም ነው ብለን የወሰድንበት መንገድ እና ዘርፉን ያነቃነቅንበት መንገድ ራሱ ዘርፉን የሚመራው ሰዎች ጋር ያለ ውስንነት ነው የነበረው። ስለዚህ እሱ አሁን በበቂ ሁኔታ ግልጽ አቅጣጫ ተይዞበት ስርዓታዊ ሆኖ አደረጃጀት ተፈጥሮለት ከየተነስተን የት እንደምንደርስ አውቀ ነው የምንሰራበት ስለሆነ ስትራቴጂው ይህንን የሚመልስ ነው ማለት ነው። መልካም። እንደ መጨረሻ እናንሳው የ10 ዓመት ስትራቴጂ ወይም ደግሞ ፍኖተ ካርታ ተተግብሮ ሲያበቃ ኢትዮጵያ ውስጥ ያሉ የህብረት ስራ ማህበራት ምን አይነት ተጨባጭ ለውጦች ሊያመጡ ይችላሉ? ከዛ ውጭ ደግሞ ህብረተሰቡስ ከኢኮኖሚ አኳያ ምን አይነት መሻሻል ሊያመጣ ይችላል? ይህ ስትራቴጂና ፍኖተ ካርታ ሲተገበር አጠቃላይ ሪፎርም ስንጀምር የስትራቴጂውና ፍኖተ ካርታውም የዚሁ አካል ስለሆነ ጥናት ተጠንቶ ነበር። በዚህ ጥናት ውስጥ 5 ዋና ዋና ችግሮች አሉ ወይም 5 ዋና ዋና የሪፎርም መነሻዎች አሉ ብለን ነው ወደ ስራ የገባ ነው። አንዱ ከአደረጃጀትና ከአሰራር አንጻር የተያያዘው ነው። አደረጃጀትና አሰራር አካባቢ ላይ ችግር አለ ብለን ነው የወሰድነው። በዚህ መነሻ በተለይ ህብረት ስራ ማህበራትን የማዘመን አደረጃጀታቸውን የማስተካከል፣ አመራራቸውን የማስተካከል፣ አሰራራቸውን የማስተካከል ስራዎችን ሰርተናል እና አንዱ ጎልቶ የወጣው ነጥብ እዚህ ላይ ማዋሃድና ማቀላቀል የሚል ነው። ማሻሻያ አዋጃችን ላይ በግልጽ አስቀምጠነዋል ማለት ነው። ምን ማለት ነው? 125,000 አካባቢ ማህበራት ናቸው የነበሩን ከሪፎርም በፊት። ከዛ ማዋሃድ ማቀላቀል ውስጥ ስንገባ አድራሻ የሌላቸውንም ስንሰርዝ፣ ትንሽ አቅም ያላቸውንም ስናቀላቅል የአማራ ክልልን ወስደን ብንመለከት በዚህ ረገድ በጣም ሰፊ ስራ ነው የሰራው የአማራ ክልል ህብረት ስራ ኮሚሽን። በነገራችን ላይ ክቡር ፕሬዝዳንቱም ለህብረት ስራ ቀረብ ያለ ግንዛቤና አመራር አላቸው። ቀደም ባለው የአመራር ዘመናቸው ማለት ነው ርዕሰ መስተዳድር አረጋ ከበደ እና በቅርበት ይደግፋሉ። በጣም የሚያስደንቅ የአመራር ድጋፍ ነው ያለው። የተሻለ እንቅስቃሴ ካላቸው ክልሎችም ምናልባትም ቀዳሚ ከምንላቸው ውስጥ ነው። ደብረ ብርሃን ላይ ወስደህ ብትመለከት ሲንግል ደብረ ብርሃን ላይ ብቻ ወደ 9 የሚሆኑ የወተት ማህበራት ናቸው የነበሩት። 9 እንግዲህ አንድ ቦታ ላይ 9 ምን እንደሚያደርግ አይገባህም ማለት ነው። ይሄ እንግዲህ አሰራራችን አተያየችን ችግር እንደነበረበት የምታየው ነው። እነዚህ 9 ማህበራትን ወደ አንድ የማዋሃድ ስራ ነው የተሰራው። 9ኙ አንድ ሆኑ ማለት ነው። ይሄ ከሆነ እንግዲህ አንድ አመት እንደዚህ አካባቢ ቢሆነው ነው። መኖ አልቀየሩ፣ የከብቶቻቸው ቁጥር አላደገም ወይም አልቀየሩ፣ የአባላቶቻቸው ቁጥር አላደገም፣ የተለየ ነገር የለውም፣ ቦታ አልቀየሩ፣ እዛው ያሉ ሰዎች ናቸው ማለት ነው። በመዋሃዳቸው ብቻ ሲዋሃዱ አሰራራቸው ይስተካከላል ማለት ነው። ሲዋሃዱ አቅም ይፈጥራሉ። በዛ ብቻ በቀን 6000 ሊትር ያመርቱ የነበሩ 9 ሆነው 6000 ያመርቱ የነበሩ ወደ አንድ መጥተው አሁን 15000 16000 ሊትር በቀን ማምረት ይችላል ማለት ነው። መሰብሰብ ይችላል። ቦታ ተሰጥቷቸዋል። አሁን ቴክኖሎጂ መጠቀም እየጀመሩ ነው። እንደ ፌደራልም እንደ ክልልም በቂ ድጋፍ እናደርግላቸዋለን። ይሄንን ስናደርግ እና የመኖም የዝርያ ማሻሻያም ወዘተ ስናደርግ በቀን ምን ያህል ሺህ ሊትር እንደሚሰበስቡ መገመት ትችላለህ ማለት ነው። የአባላቶቻቸው ቁጥርም ሲበዛ ማለት ነው። አንዳንድ ያሉባቸው የደላላም የነጋዴ ምናምን ችግር ሲፈታ ወደ ምን ሊያድጉ እንደሚችሉ ማሰብ ትችላለህ ማለት ነው። እንግዲህ ያኛው የነጭ ወርቅ ኤሪያ የሚባለው ነው ከወተት አንጻር ማለት ነው፣ ወይም የነጭ ጎርፍ ኤሪያ የሚባለው ማለት ነውና ይሄ በጣም ትልቅ ዋጋ ያለው ነው። ይሄ እንደምሳሌ ያነሳውልህ እንጂ በጣም ብዙ ስራዎች አሉ አማራ ክልል ላይ፣ ሌላው ክልል ላይ በተመሳሳይ ማለት ነው። ስለዚህ አንዱ ችግር የነበረው ከአሰራርና ከአደረጃጀት ጋር የተያያዘው ነው በጥናት የተለየው። ሁለተኛው የአክሰስ ቱ ፋይናንስ የምንለው ነው። ቅድም አንስቼልሃለሁ። ማህበራት አሉ፣ ግን ደግሞ የመግዛት አቅም ወይም ደግሞ የፋይናንስ አቅም የካፒታል አቅም ችግር ያለባቸው ናቸው። ኢንተርናል ገቨርናንስ ላይ በጣም ሲሪየስ ችግር የነበረበት ነው። የውስጥ አስተዳደር ችግሮች አሉባቸው። ስለዚህ እሱም በምን እንፍታ ብለን መፍትሄዎችን ማስቀምጠናል ማለት ሶስተኛው እሱ ነው። ሌላኛው የገበያ ድርሻቸው ነው።
የገበያ ድርሻን ከተመለከትክ አሁን አዲስ አበባን ቀጥ አድርጎ ገበያው ይሄ ሁሉ ጫና ባለበት ሳይፈነዳ ይዞት ያለው የህብረት ስራ ማህበራት ናቸው፣ የሸማች ህብረት ስራ ማህበራት ናቸው። በየከተሞች የቅዳሜና እሁድ ገበያ እንደዚህ የተባለ የማስፋፋት የማጠናከር ስራ እየተሰራ ነው ያለው። የኑሮ ውድነት ህዝባችን የሚያነሳው መሰረታዊ ጥያቄ ነው። እሱን ለማረጋጋት አሁንም ቢሆን ገበያውን ባላንስ አድርገው እየሄዱ ያሉት የሸማች ህብረት ስራ ማህበራት ናቸው። ማጠናከር ያስፈልጋል። በየመንግስት ተቋማት ውስጥ ማስፋፋት ያስፈልጋል። ይሄ ለዚህ መንግስትም ግልጽ አቅጣጫ አስቀምጦ በፌደራል ደረጃ በመንግስት መስሪያ ቤቶችም እንደዚሁ የሸማች ህብረት ስራ ማህበራት እየተጠናከሩ የመጡበት ሁኔታ ነው ያለው። የገበያ ድርሻ ማሳደግ ጋር ቅድም ያነሳውልሃል፣ እሱንም እንደዚሁ ማሳደግ ያስፈልጋል። ሌላኛው አምስተኛው ቁልፍ ጉዳይ ተብሎ የተነሳው የቁጥጥር ስርዓት ወይም የማህበራትን ጤነኝነት የመጠበቅ ስራ ነው። እነዚህ 5 ጉዳዮችን ለይተን ነው ወደ ስራ የገባ ነው ማለት ነው። ህጉን በለው ስትራቴጂውን በለው ፍኖተ ካርታውን በለው አጠቃላይ የምናሰማራው የሰው ኃይልን በለው በሙሉ እነዚህን ችግሮች ፈቶ ውጤታማ የሆነ የህብረት ስራ ማህበራትን በኢትዮጵያ የመፍጠር ግብ ይዘን ነው እየሰራን ያለነው ማለት ነው። ስለዚህ 2027 ላይ የህብረት ስራ ማህበራት በኢትዮጵያ አጠቃላይ የኢኮኖሚ እንቅስቃሴ ውስጥ የሚገባቸውን ድርሻ የሚወጡ ጠንካራ የህብረት ስራ ማህበራት ተፈጥሮ ማየት የሚል ራዕይ ነው በግልጽ ያስቀመጥ ነው ማለት ነው። እስካሁን እያገዙን ያሉ በጣም በርካታ አካላት አሉ። እገዛቸውን አጠናክረው ይቀጥላሉ ብዬ አስባለሁ። ሚዲያው በጣም አስፈላጊ ነው። ምክንያቱም ህብረት ስራ ፐብሊክ ሞቢላይዜሽን ነው። የህዝብ አቅም ነው የምታስተባብረው የምታሰባስበው። ስለዚህ ፕሮሞሽን ይፈልጋል፣ ግንዛቤ መፍጠር ይፈልጋል። በዚህ ረገድ የሚዲያ ተቋማትም ትልቅ እገዛ ሲያደርጉ መጥተዋል። ግን ከዚህ በላይ እንዲያደርጉ እንጠብቃለን። በዚህ ረገድ አሚኮ በጣም ገብቶት ነው የሚሰራው። ክልል ላይም የክልሉን የህብረት ስራ እንቅስቃሴ በመደገፍ እዚህ ፌደራል ላይ የምናደርጋቸውንም እንደዚሁ እዚህ አዲስ አበባ ያለው ቅርንጫፍ በደንብ አብሮን እየሰራ ነው ያለው። ለዚህም አመሰግናቸዋለሁ ለማለት ነው። መጨረሻ የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት ታደሰ በተለይም ደግሞ የ10 ዓመቱን የህብረት ስራ ኮሚሽን ስትራቴጂና ፍኖተ ካርታ አስመልክተን ላነሳ ነው ሀሳብ ከኛ ጋር ቆይታ ስላደረጉ ከልብ ነው የምናመሰግነው። አመሰግናለሁ። የተከበራችሁ ተከታታዮቻችን የዚህ ሳምንት የኛ ጉዳይ ፕሮግራም በተከታተላችሁት መንገድ ተጠናቋል። እንግዲህ የ10 ዓመቱን የህብረት ስራ ኮሚሽን ስትራቴጂና ፍኖተ ካርታ አስመልክተን ነው ቆይታ ያደረግነው። በቀጣይ ሳምንት ደግሞ በሌላ ርዕሰ ጉዳይ የምንገናኝ ይሆናል። ቴዎድሮስ ኃይለ ኢየሱስ ፕሮግራሙን እየመራው ከእናንተ ጋር ቆይታ አድርጌያለሁ። በካሜራው በኩል ደግሞ ሙሴ አለማየሁና አለሙ ብርሃን አብረውን ነበሩ። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።